አይነት ነገር መልካም ነገር ካረኩኝ ከማንም ምስጋና ፈልጌ አይደለም ማረገው። ለማን ነው ማረገው? ለራሴ ስል። ለምን ፈጣሪ ጋር ተመዝግቦ ነገ ስወድቅ ፈጣሪ እንዲያነሳኝ። ነገ ስወድቅ እኔ ነገ ሰው ነኝ፣ ታመማለሁ፣ መታከሚያ ላጣ እችላለሁ፣ ልቸገር እችላለሁ። ያኔ ላንቺ ያደረግኩት መልካም ነገር ካለ ካደረግኩ መልካም ከሆንኩኝ ፈጣሪ ጋር ተመዝግቧል። ሰው ቢረሳ ፈጣሪ ስለማይረሳ እኔ ስወድቅ ፈጣሪ እጆች ይልክልኛል። ዘርግተው ከወደኩበት የሚያነሳኝ እጆችን ይልክልኛል። አንቺ ራስሽ መተሽ አይደለም የምታነሽኝ፣ ሌላ ሰው ፈጣሪ መዝግቦ አስቀምጦ በሌላ ሰው። እኔ በዚህ ማመን ሰው ነኝ። ገባሽ? ስለዚህ ለእኔ አትጨነቂ። ምንም ቢወረድብኝ፣ ብሰደብ፣ ብዘቀዘቅ ምንም እንዳይመስልሽ። እኔ ጠንካራ ሰው ነኝ። እኔ ይሄ የባለጌ አፉን የሚከፍት ሁላ እኔን ሊጥል አይችልም። አፋቸው በተከፈተ ቁጥር የእነሱ ጭንቅላት ነው እየታየ ያለው። የሚሳደቡ ሰዎች ስድባቸው እነሱን ነው የሚገልጻቸው። ገባሽ? እኔ ክብሬ ዝቅ አይልም ስለተሰደቡ። ስለ እኔ ምንም አትጨነቂ። እኔን ለማመስገንም እንዳትሞክሪ ረዋንዬ። እኔ ያደረግኩትኝ ለፈጣሪ ነው። ስለዚህ አሁን ወደ አንቺ ችግር እንሂድ። አንቺ ምንድነው አዲስ የደረሰብሽ ያስለቀሰሽ ነገር? ባይበዛብሽ አታለቅሽ፣ ተረድተንሻል። ስለዚህ ምንድን የሆንሽው? ለብቻሽ የከበደሽ ነገር ከኛ ጋር ከህዝቡ ጋር ሲሆን ሊቀልሽ ይችላል። ስለዚህ ንገሪን፣ ምንድን የሆንሽው? በጣም ብዙ ነው የሆንኩት። አንደኛ የምናውቀው ጉዳይ እስካሁን ምንም አይነት እልባት ላይ አልደረሰም። የህግ ጉዳይ ጊዜ ይወስዳል። የህግ ጉዳይ እስካሁኑ ያው የተመላለስኩኝ ነው፣ ገና አላለቀም። ግን በዛ መሀል ደግሞ እንደዚህ ስራ በምገባ ሰዓት ብዙ እህቶች አሉ የሆነ የሚፈልጉትን ነገር ካላገኙ ከኔ ዘር ማንዘሬን ሳይቀር ነው የሚሳደቡት። የዛኔ ስትነፋርቂ፣ የዛኔ እንደዛ ሆነሽ ደካማ ጎኔን ያነሱብኛል። እንደዛ ስትሆኝ እኛንን እኮ የደረስንልሽ በቃ የሆነ ወይ ቁጥርሽን ስጪም ብለው አልሰጥም ካልኳቸው በቃ የት ነው የምትገዢው ይሉኛል። እቃሽን የት ነው የምትገዢው? እዚህ ቦታ ስላችሁ ውሰጅን። እኔ እንዴት ነው ሱቄን ዘግቼ እናንተንም ወስደው በእኔ ስም እኔ ወስጅ አስተዋውቂሽ በእኔ ስም ብትበደሪስ እቃ ብትወስጂስ ማን ነው ተጠያቂ? አላቃቸውም። እነዛን ሰዎች ማን እንደሚልካቸው አላቅም እየስላችሁ የዛኔ ስትነፋረቂ በዛ ደርሰንልሽ የኢትዮጵያ ሕዝብ እኛንን እኮ ይረዳንሽ ብለው በደካማ ጎኔ ይገባሉ። እንትን ያስታውሱኛል፣ የድሮውን ማለት ነው። የድሮውን እንትን ኦርደር ደግሞ ያደርጉና በጣም ብዙ ናቸው ማለት በሳምንት ቢያንስ እኔ እንጃ ቆጥሬ የማልጨርሰው ማለት ነው። ተቆጥሮ የማያልቀው ወላሂ አያልቅም። በቃ ያዛሉ። ዲሊቨሪው በርጋ ሲደርስ ብሎክ ያደርጉኛል። እኔ ከነጭራሹን ይቦልኩኛል። አላቅም ለምን እንደሚያደርጉ እንደዛ አላቅም። በጣም ብዙ ናቸው፣ ብዙ። ከዛ ምንም አልላቸውም ማለት ምን ብዬ እላቸዋለሁ? ለምን በዚህ በኩል ይሄኛው ቁስል ያለ ይሄኛውን ነገር ከዛሬ ነገ ተሳካ አልተሳካ እንትን ላይ ነኝ። በጎን ደግሞ መስራት አለብኝ። ብዙ ወጪ አለ እዚህ፣ የቤት ኪራዩ፣ የወረቀቱ፣ የላይሰንሱ በጣም ብዙ ነው ወጪ ያለው። እሱን ለማሟላት ደፋ ቀና ስል ደግሞ እንደገና ደግሞ በጎን ሌላ ኪሳራ። በቃ ከአቅሜ በላይ ሆነ፣ ከአቅሜ በላይ። ዛሬ አሁን አንድ ልጅ በጣም ያስለቀሰችኝ፣ አንድ ልጅ 400 ድራም አዛ እንጀራውን ላዛኛለች። እንጀራም አዛ እኔ እንጀራ ልኬ አላቅም ላኩላት። ብሎክ አደረገች። በጣም ብዙ ናቸው፣ በጣም ብዙ ማለት ነው እንደዚህ የሚያደርጉት። እኔ ደግሞ ውስጤ ያ ነገር አለ። ያኛው በቃ አልወጣልሽ አለኛ። እስካሁን ልረሳ እፈልጋለሁ ግን መርሳት አልችልም። ለሁለት ቀን ከሳኩኝ አፈላሽ እኮ ድሮ እንደዚህ አልነበርሽ። ሁለት ቀን ከሳኩኝ ላይ ካዩኝ በቃ ሽምቅቅ ያደርጉኛል። በቃ ይመጡና ለምን ሳቅሽ ነው መሰለኝ አላውቅም። እንደዚህ ከሰው ጋር ስጫወት ካዩኝ ይመጣሉ። አንቺ እንደዚህ አይነት ሰው ነሽ እንደ አንቺ አይናወጣ በቃ ማይሉኝ የለም። ከዛ ላይቬን ዘግቼ እወጣለሁ። በቃ ስስቅ አይወዱም። ወይኔ በቃ ስስቅ ሁለት ቀን ከሳኩኝ አንድ ሳምንት ግዴታ ያስለቅሱኛል። ወይ ኦርደር አድርገው ከንስለው ወይ በቃ የሆነ ስድብ ሰድበውኝ እናቴን አባቴን ነው የሚሳደቡት። ደግሞ ሪከርዳችሁ ሁላ አለ ይሰድቡኛል። ለምን እንደሚሰድቡኝ ምንም ምክንያት ሪከርድ አሰሚኝ ለጉዳዩ እውነተኝነት ማረጋገጫ።
ወይ ጉዴ ፈላ ማለት እቺ ልጅ አሁን ምን ይባላል? እሺ ማለት ምን አድርጋ ይሄናል? ለምን ምን ስለሆነች ምን ስላረገች ሰርታ ለመብላት ነው ቲክቶክ ላይ የመጣችው? ላይ ለምንድን ነው? ወይስ ያቺም 55,000 ድርሃም ተሰበሰበችላት ተብሎ ነው? ያ ብር ተሰበሰበላት ተብሎ ቅናት ነው ወይስ ምንድን ነው? ብሩ ለምን ተተካላት ነው? ለምን ህዝብ ካሳት ነው? 2 ዓመት እኮ አልቅሳለች እቺ ልጅ። በጣም ግራ ገባኝ በእውነት። ለምን ይህን ያህል ምቀኝነት? ሰው ሰርታ ልትበላ ነው ቁጭ ያለችው እዚህ ጋር። እቃ ነው የምትሸጠው። ኦርደር እያደረጉ ይህን ከዚህ በፊትም ሰምቻለሁ። ኦርደር እያደረጉ መካንሰል ኢትሶኪ ያልኳት ታያቸው። የዲሊቨሪ እኮ ትከስራለች በእያንዳንዱ ሰዎች ልጅ። አይ እንደዚህ የሚያደርጉ ሰዎችን እያወጣን ቁጥራቸውን ፎቷቸውን መፖሰት እና ማጋለጥ አለብን። ካለበለዚያ ያቆሙ መጋለጥ አለባቸው እንደዚህ አይነት ክፉ ሰዎች። ለምን ምን ስለሆነች ይህ ሁሉ ነገር የሚደርስባት? ሌቦቹ እየላኳቸው ነው። ሌቦቹ ስለተከሰሱ ፎቷቸውን አውጥቼ ስላሰጣው ስለተዋረዱ ስለተጋለጡ ሌቦቹ እየላኳቸው ነው። 100% እነሱ እየላኳቸው ነው። እንደዚህ እንዲያደርጉ ፌክ አካውንት እየላኩ ራሳቸውም ይሆናሉ በፌክ አካውንት እንደዚህ የሚያደርጉት። ሰው ሰርቶ አይበላበትም እንዴ? አዎ እነሱ እየላኳቸው ነው እንጂ ያለ ምክንያት ሰው እንደዚህ እንዴት ይችን አንድ ምስኪን ዝም ብሎ ያጠቃል እንዴ? ምን ባረገች? ምን ባጠፋ? እሺ ማሪ ሲሆን ለከሽነት ይችላል። እሺ ማሪ 30 ድርሃም ብዙ ናቸው እንዴ? ልጅቷ ሀገር ጥላ እንድጠፋ ነው። ቲክቶኩን ጥላ እንድጠፋ ነው። ምን እንድትሆን ነው? በህግ ይጠየቁ። ጉዳዩንማ ህግ ይዞታል እኮ። ግን አሁን በፌክ አካውንት ስለሆነ ይህን የሚያደርጉት ማረጋገጫ የለም። ገባችሁ? ግን እኛ እናውቃለን፣ ሁላችሁም እናንተም ይገባችኋል፣ ታውቃላችሁ። እነሱ ናቸው ፎቷቸውን ለጥፌ ስላጋለጥኳቸው ሌቦቹ ናቸው። ለምን አጋለጠችን ነው? ረዋን ለምን አሳልፋ ለአቢባ ሰጠችን? ለምን ህዝብ አወቀብን ሌብነታችንን ነው? ያ ነው በፌክ አካውንት ነው እንደዚህ የሚያደርጉ። አንድ አድርጉ በጣም ይሮጣል። በቃ ብዙ አታናግሪኝ ታኝ ዝም ብለሽ እሺ። 4-3 እንትን ነው ድሌት አድርገዋለች። አይ እንደተሳይ ዋትሳፕ ይዘጋል ረዋል ሪካርድ አድርጌ ልላክልሽ ወይ? አይ ችግር የለም በቃ የለም። አሁን የሰደቡሽ ቮይሶቹን ብታሰሚን 1-2 እንኳን አገኘኋት። ግን 3ቱንም ቮይስ ቦደቅ እንትን ብላለች። እኔ ጋር እንዲጠፋ አድርገዋለች። አንዷን አገኘኋት። ከቀለም መጥፋት የምትፈልጉ አናግሩኝ የሚለውን ኮመንት አረሚውት አድርጉ። ቤተሰብ ታው ሞዴሬተሮች እንደዚህ አይነት ህዝብ የሚጎዳ ኮመንት ለሚውት አታደርጉም። መስፋት የምትፈልጉ አናግሩኝ እያለ እኮ ነው ኮመንት ላይ ሊያስጠፋ ህዝቡን። ከዛ ስትቀበል ቅድሚያ ብር ትቀበል። እንደዚህ አይቻልማ። እንዴት በቲክቶክ ኦርደር ሲያደርጉ ገዝት ገብተው ኦርደር ያደርጋሉ። ቁጥራቸውን ትቀበላለች። እቃው ሲደርሳቸው ነው እቃውን ተቀብለው ብር የሚከፍሉት። መናገር ያቃተሽ ያለችሽ 2 ናቸው። እኔ መናገር አቅቶኝ ፎቶቸው አለ ዋትሳፕ ፕሮፋይላቸው ላይ ቦልከውኛል። ብሎክ ነው የሚያደርጉኝ። ወዲያው አይደለም ፎቶ ነበራቸው ዋትሳፓቸው ፕሮፋይላቸው ላይ ፎቶ ነበራቸው ነበረ። ግን አሁን ጥቁር ነው ምንም የለውም። አሁን ሌላ ጊዜ ስክሪንሻት አድርገሽ ያዥ እና ፎቶቸውን ለጥፌ እኔ ቪዲዮ ሰራለሁ። 1 ሁለተኛ ነገር ደግሞ አንቺ የምታመጪበትን ቦታ ለምንድን ነው የምትናገሪው? ይሄ ግዴታሽ ነው፣ መናገር አለብሽ። ነው የማመጣው ብዬ ብላቸው ችግር የለውም። ግን እነሱ የሚፈልጉት እኔ ይዣቸው መልሽልኝ። ለምን ግዴታ ነው? ለምን አልናገርም? ግን ያው መስራት ከፈለጉ ኖ ረዋን አንቺ ካልበረታሽ፣ አንቺ ካልጠነከርሽ የማንም መጫወቻ ነው የምትሆኘው። አንቺ ወደሽ ከተነጠፍሽ ሁሉም መራያሽ ላይ ነው የሚዘማመተው። ወደሽ ከተደፋሽ ቢረቅጦሽ አይክፋሽ። ወደሽ ነው እየተደፋሽላቸው ያለሽው። አንቺ ራስሽን ካላስከበርሽ ለአንቺ ያለው እንጀራ ይሻግታል እንጂ ማንም አይበላውም። እንደዚህ ስለተለሰለሽ ስለተለማመጥሽ አይደለም የምትሸጪው። ቆፍጠን ብለሽ ሽጪ። እቃሽን ያለ ፕሮዳክትሽን ያለ ይግዛሽ፣ ያላለ አይግዛሽ። አላህ የከፈተውን ጉሮሮ እሱ ሳይዘጋ አያድርም። ለአንቺ ያለው ርዝቅ ይመጣል።
ለአንቺ ተጽፏል። ይሻግታል እንጂ ማንም ሰው አይበለውም። ያንቺ ስለተለማመጥሽ አይደለም ገበያ እንደዚህ ስለተሽልቅለሰለስሽ አይደለም። ኖ መስመር ባውንደሪ ይኑርሽ። አንቺ ጋር የምትመጣው አንድ ሰው ልትገዛ እንጂ ከየት እንደምታመጪ ቃል ልትጠይቅ አይደለም። ይሄን የመንገድ ግዴታ የለብሽም። ይሄን የመንገድ ግዴታ የለብኝም በያትና ገበያሽ ይቀንስ። አለቀ። ባመንሽበት ነገር ሽጠሽ አግኝ ገበያ ትመጣለች። ስለ እቃሽ አንቺ ግዴታሽ እንደ አንድ ነጋዴ ግዴታሽ ስለ እቃሽ ማስረዳት ነው። እባክሽ ረዋን ያኛው ክሬም ለምን እንደሚጠቅም አስረጅኝ ስልሽ ክሬሙን ታነሽማ ከዚህ ተሰርቷል ይሄን ይጠቅማል ትኛለሽ። ከዛስ የሚያስፈልገኝ ከሆነ እገዛለሁ፣ የማያስፈልገኝ ከሆነ አመሰግናለሁ ብዬ እወርዳለሁ ከገዝትሽ ላይ አለቀ። አንቺ ቆፍጠን ኮስተር ካላልሽ የማንም መጫወቻ ነው የምትሆኙ። ዓለምን መቆጣጠር አይቻልም። መጥፎ ሰዎችን እዚህ ምድር ላይ መቆጣጠር አይቻልም። አንቺ ነሽ ለራስሽ መበርታት ያለብሽ። ሁሌ በሰደቡሽ ቁጥር በዛቱብሽ ቁጥር የምታለቅሽ ኦርደር አድርገው አይኖ ቀላል አይደለም። ችግርሽ ከባድ ነው። በጣም ብዙ ሰው አይኖ ከባድ ነው፣ ቀላል አይደለም። ግን አንቺ ጀግነሽ ነው ተጋፍጠሽ ይህን ነገር ማለፍ የምትችል። አንደኛ መስመርሽን መጠበቅ። አንቺ ነጋዴ፣ እነሱ ገዢ፣ አክብሪያቸው። በስነሳት ከስተመር ሰርቪስ፣ ጥሩ ከስተመር ሰርቪስ ትሪት አድርጊያቸው። ማሽቃበጥ ግን ጓደኛ መሆን አያስፈልግም። እሷ ከስተመር ናት፣ አንቺ ነጋዴ ነሽ፣ ጓደኛሽ አይደለች። ምንም አይነት ትርፍ ወሬ አታወሪም። ሲሪየስ ነው የምትሆኝ። ትርፍ ወሬ አያስፈልግም። በአንቺና በከስተመሮችሽ መካከል ሊሆን የሚገባው ኮንቨርሴሽን ስለ ፕሮዳክታችሁ ነው፣ ስለ እቃሽ ነው። የሚፈልጉትን የእቃ አይነት ይጠይቁሻል። የሚፈልጉትን የእቃ አይነት አስረድተሽ ትሸጪላቸዋለሽ። ሳይዝ መቀየር፣ ከለር መቀየር የፈለገ ትቀይሪለታለሽ። አለቀ። ኮስተርት ያለሽ አንቺ ፊት ካልሰጠሽው፣ አንቺ ዝቅ ካላልሽ ማንም ሰው አናትሽ ላይ አይወጣም እንዴ። ማንም ሰው እንዲያሸማቅቅሽ አትፍቀጂ። እንደ ማንኛውም ሰው ችግር ደረሰብሽ፣ ተረዳሽ። አንድ ጊዜ ሶሻል ሚዲያ ላይ ወጥተሽ እርዳታ ስለተደረገልሽ እድሜ ልኩም በዛ ጉዳይ ሊያሸማቅቅሽ የሚሞክርን ሰው ኢግኖር አርጊው። እያት እንትናን ማን ነበር ስሟ? በእናትሽ ኧረ ስሟን አስታውሱኝ። ህፃኗ ልጅ የምታምረው ልጅ የወለደችው አንዴ ረዳን ብለው እድሜ ልካቸውን የሚሰድቧት ይኸው በርትታ ጠንክራ እያደገች ማስታወቂያ እየሰራች እየበረታች አታይም እንዴ? ተማሪ ከሷ ዋንትያ ቴንኪ ዋንትያ ይጎትቷታል፣ እንዲጥሏት ይጎትቷታል። ግን እሷ አትወድቅም፣ አትሰበርም። ያት ጀግንሽ በርትትሽ መረዳት ነውር አይደለም፣ መስረቅ ነው ነውር፣ ማጭበርበር ነው ነውር። አንቺ አላጭበረብርሽም፣ አንቺ አልሰረቅሽም። አንቺ እንደ ማንኛውም ሰው ችግር ገጠመሽ፣ ለዛ ችግር ህዝቡ ረዳሽ፣ ችግርሽ አለቀ። በተረፈ በህግ የሚሄደው በህግ ይሄዳል፣ ህግ እንደፈለገ ያርገው፣ አለቀ። አንቺ እዚህ ሶሻል ሚዲያ ላይ ያለሽው ልትሸጪ ነው፣ ትሸጫለሽ። በተረፈ ሌላ ወሬ ከማንም ሰው ጋር ትርፍ ወሬ እንዳታወሪ። አንቺ ካሰፈርሽው መስመር ማንም ሰው ማለፍ አይችልም። አንቺ ነሽ ራስሽን የምታስከብሪ። አንቺ ካልፈቀድሽላቸው ማንም ምንም ሊያደርግሽ አይችልም። ዝቅ ካላልሽላቸው አናትሽ ላይ አይወጡም። ይኸውልሽ የኛ ማህበረሰብ አብዛኛው፣ ሁሉም ሳይሆን አብዛኛው በስስ ጎንሽ ገብቶ አንቺን ማጥቃት ነው የሚፈልገው። በተለይ ደግሞ የተረዳ ሰው፣ እርዳታ የተደረገለት ሰው በርትቶ ጠንክሮ ሲያይ በእኛ በር እኮ እኛ ረድተንሽ እኮ ነው፣ እኛ እኮ ነን ችግርሽን ያሳለፍንልሽ ይላል። ይበል። አትስሚ እንዴ! ዘመኑ የጠንካሮች ነው። ስስ ከሆንሽ ማንም ይበላሻል። በቃ መልስ አለመስጠት፣ እንደሌሉ መቁጠር። አያምም? ያማል። እናቴ ትሙት ያማል። እኔ ጠንካራ ባሁን እስከዛሬ ከቲክቶክ ጠፍቼ ነበር። እኔንም ምሳሌ ማድረግ ትችያለሽ ረዋን። እኔ እንደሚወርድብኝ የስድብ ናዳ እኔ ጀግና ጠንካራ ባልሆን፣ ቆዳዬ ወፍራም የሚቋቋም ባይሆን እስካሁን ከቲክቶክ ጠፍቻለሁ ዲአክቲቬት አድርጌ። ይሄ የማደግ ምልክት ነው። እያደግሽ ነው። ጎታትሽ ወደ ታች የሚጎተትሽ ከበዛ አንቺ ወደ ላይ ከፍ እያልሽ ነው ማለት ነው። ወደ ከፍታ በወጣሽ ቁጥር ጎታቶችሽ እየበዙ ይመጣሉ ሊጥሉሽ የሚሞክሩ። አንቺ ግን ሲጎትቱሽ ሞር ግፊ ወደ ላይ፣ ጡንቻሽ እየጠነከረ ይመጣል። ለዛም ለዚህም ተጨንቀሽ ትችላለሽ። በቃ ስለበለጥሻቸው ነው። አንቺ ደስተኛ ስትሆኝ አይወዱም። ራስሽ እኮ አልሽ 2 ቀን ከሳቅኩኝ ሳምንት ያስጠቅሱኛል አልሽ አይደል? በቃ ስትስቂ ሲያዩ ደማቸው ይፈላል። ምድረ ደስታ የሌለው ሁላ፣ ምድረ ደስታ የራቀው ሁላ ሰው ሲስቅ ሲያይ ያማዋል። የራሱን ደስታ እንደመፈለግ የሰውን ደስታ በማጥፋት እሱ ጋር ደስታ የሚመጣ፣ ያንቺን ደስታ ሲያጠፉት ወደ እነሱ ደስታ የሚመጣ ይመስላቸዋል። እንዲሳካላቸው እያረግሽ ነው አሁን አንቺ። ገብቶሻል?
እንዲሳካላቸው እያደረግሽ ነው። አንቺ ስታለቅሽላቸው ላይቭሽን ከፍተሽ እሳይ ሰራንላት አይኛ አቅማችንን አያቸው አስለቀስናት። እንዲህ እያደረግሻቸው ነው። ሳይካትሪስት ያስፈልጋታል የምትሉ ትክክል። እኔ የስነ ልቦና ሐኪም አገናኛታለሁ ኦንላይን ላይ እሷ ባለችበት ኢትዮጵያ የሚኖር የስነ ልቦና ሐኪም ሴት አገናኛታለሁኝ። እሷ የምክር አገልግሎት ከዚህ በላይ ከኔ በላይም ደግሞ ትሰጣታለች። ባይዘዌ የራሳችን ሐኪም ራሳችን ነው። ራሳችንን መውደድ ነው ትልቁ ነገር ሊሆን የሚገባው። እዚህ ምድር ላይ ምንም ነገር ላይ ሰክሰስፉል እየሆናችሁ ስትመጡ መኖራችሁ ራሱ በህይወት የሚያቃጠላቸው ሰዎች አሉ። በህይወት መኖራችሁ መሳቃችሁ ራሱ ንጹህ ድሃ ሆናችሁ ምንም ሳይኖራችሁ ስለ ሳቃችሁ ብቻ የሚቃጠሉ ሰዎች አሉ። እነሱ መሳቅ ስላልቻሉ፣ እነሱ ደስተኛ መሆን ስላልቻሉ። ስለዚህ ራሳችን ጠበቃ መሆን ራሳችን ልንቆምለት ይገባል። ረዋል ለራስሽ ልትቆም ይገባል። ልትበረች ይገባል። እንደዚህ ስብር የምትይ ከሆነ ማንም እየመጣ ነው የሚረቅጥሽ። የማንም መጮቻ ነው የምትሆኝ። ተይ በርቺ። ስስ ጎንሽን አታሳያቸው። ቢያምሽ ራሱ ማለት የተናገሩት ቃል ቢያምሽ ራሱ ጥርስሽን ክሳርገሽ ለነሱ ለጠላቶችሽ ህመሙን ሳታሳያቸው ላይቭሽን ከዘጋሽ በኋላ ህመሙን ታስታምሚዋለሽ በራስሽ። ጠንክሪ፣ በርቺ። እድል አትስጫቸው። አንቺ ነሽ ለራስሽ መቆም ያለብሽ፣ ማንም አይደለም። እኔ ለምንድን ነው ላይቬን የከፈትኩት? በይ እቃ ልሸጥ። ስለዚህ ሌላ ወሬ አያስፈልግም። እቃሽን ትሸጫለሽ። ይኸውልሽ በጣም ጓደኛ የምትያቸው የገዛ የራስሽ ሰዎችም ሊነሱብሽ ይችላሉ። ነገር እድገትሽን ሲያዩ ማንም ላይ አትጣበቂ። ገባሽ? ራስሽን ብቻ ችለሽ ከሁለት እግርሽ ቁሚ። ሁሉም ሰው ይከዳል። ነገ አንዱ እየከዳ እያደግሽ ስትመጪ እድገትሽ እየጨመረ ሲመጣ ሌላም ሰው እየከዳሽ ይመጣል። አቡ አስከር ኢፍ ሺ ኢዝ ትሪቲንግ ከስተመር ዌል ኤንድ ኦልሶ አስከር ሄር ቮይስ ሺ ኦልሶ ኢዝ ሺ ኢንሶልቲንግ። ኦኬ አንቺ ከከስተመሮችሽ ጋር ተሰዳድበሽ ታውቂያለሽ? ከስተመሮችሽን በትህትና በደንብ ትሪት ታደርጊያለሽ? ኧረ እኔ እንኳን ስድብ አይደለም በስነ ስርዓት ነው ማስተናገዳቸው። ታስተናግድ በስነ ስርዓት ነው። አልሐምዱሊላህ እቃው ደርሷቸው ሁሉም ያመሰግኑኛል። ሁሉም እቃው ሲደርሳቸው የሚመልሱብኝ ገና እቃውን ሳያዩት ዲሊቨሪው ደርሻለሁ ሲላቸው ነው። እነሱ ናቸው የሚጎልኩኝና የሚያከስሉኝ። ኦኬ እስቲ አንድ ሁለት ቮይስ ታሰሚናለሽ? እንዴት ከከስተመሮች ጋር በዋትሳፕ እንደምታወሪ። ለምሳሌ ከአንድ ከስተመር ጋር ቁጥሯን ከተቀበልሽ በኋላ በዋትሳፕ መጀመሪያ የላክሽላት ቮይስ ምን ያህል ትትና አለው የሚለውን ለማየት። ምንም የለም እንደዚህ እንኳን አልሐምዱሊላህ እስካሁን የለም። አንቺ ከአንቺ የሚጠበቀውን እስካረግሽ ድረስ፣ አንቺ ጥሩ ከስተመር ሰርቪስ እስከሰጠሽ ድረስ፣ አንቺ ለከስተመሮች ጥሩ እስከሆንሽ ድረስ ኔጌቲቭ ከስተመሮችን ብሎክ አድርጊ። በቃ ብሎክ። ልክ መጥፎ ቃል ካፏ የሚወጣ ከስተመር ብሎክ። አለቀ። ቆፍጠን በይ፣ ጀግኝ በይ። አንቺ ለራስሽ መቆም አለብሽ። ለማንም አታልቅሺ። እንዴ ጠላትሽን ለምን ታስደስችዋለሽ? እንዲ ሶሻል ሚዲያ ላይ እንደኔ ብዙ ምቀኛ ያለበት ሰው አለ እንዴ? ጋይስ እስቲ እናንተ ንገሩኝ። አለ እንደኔ ብዙ ምቀኛ ያለበት አለ? ምንም ባረግ ኔጌቲቭ ነገር ያወጡለታል አይደል? ግን አይ ዶንት ጊቭ አ ሺት ቱ ኤኒባዲ። ለምን ራሴን እወዳለሁ። ለራሴ ቆምለታለሁ። ጀግና ነኝ ለራሴ። ማንም አፉን ይክፈት፣ ምን አገባኝ? ለማን ብዬ ነው ማለቅሰው? ሶሪ ሀቢባን የሚያስለቅስ አልተፈጠርም። በጣም ራስ ወዳደኝ፣ ራሴን እወዳለሁ። በራሴ አልደራደርም፣ ለማንም አላለቅስም። የማለቅሰው ልጆች የሚታመሙብኝ ነው። ፈጣሪ እነሱን ይጠብቅልኝ። ለማንም ሶሻል ሚዲያ ላይ አፉን ከፈተ ብዬ ላለቅስ? ሶሪ ይናፍቅሻል። ምንም ያሳለፍሽውን ነገር አለቅሳለሁ እንጂ አላለቅስም። እኔ አንቺ ልታስለቅሽ እንጂ ልታለቅሽ አይገባም። ከአንቺ የሚጠበቀው ጥሩ ሰው ከሆንሽ ከስተመርሽን ማንም ይሁን ምን ካከበርሹ፣ በሰውነቱ ካከበርሹ፣ በትህትና በቃ ፕሮፌሽናል ሁኚ። ሰው ሲመጣ ገዝተ ላይ ገባ፣ ሰላም ጤና ይስጥልኝ እህቴ እንኳን ደህና መጣሽ፣ ምን ልታዘዝ? አለቀ። ይህን ኢንተርኔት ሌላ ተርፎ ሬስቶራንት ይቅርታ ስራ ላይ ነኝ። አለቀ። ክብሮ ራስሽ የምታስከብር ራስሽ እናቴ ትሙት። ከዛ ፈልጋለ ስትልሽ ኦኬ። ሌላ የግል ወሬ ጨዋታ እዛ ጓደኛዋን ፈልጋ ትጫወት። አንቺ ጓደኛዋ አይደለሽም።
ሁሉ ነገር ስነ ስርዓት ሊኖረው ይገባል። ጓደኛ ጓደኛ ነው። የስራ ባልደረባ የስራ ባልደረባ ነው። ከስተመር ከስተመር ነው። አንቺ ነጋዴ ነሽ፣ እዛ ጋ የቆምሽው ልትነግጂ ነው። ብዙ አይነት ሰው ታስተናግጃለሽ። ገስት ሲገቡ ሰላምታሽ ራሱ ስርዓት፣ ይሄ መስመርሽን አትለፊ። ገብቶሻል? ሰላም ጤና ይስጥልኝ እህቴ፣ እንኳን ደህና መጣሽ፣ ምን ልታዘዝ? ይህን እፈልጋለሁ። እሺ አመሰግናለሁ። ይሄ አለ፣ ይኸው ይሄ አለ። ስለ እቃው ስትጠይቅሽ የእሷ መብት አንቺን ስለ እቃው መጠይቅ ነው። ፐርሰናል ላይፍሽን የመጠይቅ ማንም መብት የለውም። ስለ እቃው፣ ስለ ቅባቱ፣ ስለ ልብሱ፣ ማቴሪያሉ ሲታጠብ ያጥራል፣ ይለጠጣል፣ ቅባቱ ምን ይጠቅማል፣ ምን አይጠቅማል ታስረጃለሽ። ግዴታሽ ነው። ይሄ ገንዘቧን ከፍላ ነው የምትገዛው። ታስረጃታለሽ። ካስረዳሻት በኋላ እድልሽ ከስተመሮችሽን እያጣሽ ትመጫለሽ። ገበያ ይቀንሳል። ቁጥር አትቀይሪም። በጸያፊ ሰዎችን ብሎክ ታደርጊያለሽ። ለቆሻሻ ነገር ክርክር፣ ጭቅጭቅ አያስፈልግም። አንቺ ስራሽን አክብረሽ እስከሰራሽ ድረስ ማንም ሰው አይደፍርሽም። ትከበሪያለሽ። እኔ ኮሜንት ላይ ሲጻፉላት ቢያቸው እኔ መስተንግዶዬ ምን ያክል ነው? ደስተኛ ናቸው አይደለም? ጠይቂያቸው እነሱ። በጣም ጥሩ ደስተኛ ናቸው። እሳይ እስካሁን ኮምፕሌን አልመጣብሽም፣ እስካሁን ክስ አልመጣብሽም። ጥሩ ነው። ግን ለምን ታለቅሻለሽ? ላይቭ ላይ ይሄ 4ኛ ጊዜ ነው ላይቭ ላይ ያለቀሰች እየተባልኩኝ በየጊዜው በ2 ወር አንዴ እያመጣው እዚህ ጋር መመክርሽ እንዴ። ለምንድን ነው የምታለቅሽላቸው? ጠላቶችሽ ይደሰታሉ አንቺ ስታለቅሺ። ይሄ ሞኝነት ነው። ለጠላት አታሳይ። ለጠላት ድክመትሽን ማሳየት የለብሽም። እኔ እኮ ከኔ እኮ እንድትማል ነው የምነግርሽ። የሚያናድድ ነገር እኮ ሊያጋጥመኝ ይችላል። ግን በአፍንጬ ለጠላቴ ብሞት እንትኔን አላሳይም። ምን ስለሆነ ጠላቴን ለማስደሰት ነው ላይቬን ከፍቼ ማለቅሳ። መቼም ላይቬን ከፍቼ ሳለቅስ አታገኘኝም። ለጠላቴ ጠላትሽን ለምታስደስቻች እሳይ ሰራንላት እሳይ እንዲሉ ነው። አንቺ ከተናደድሽ ራሱን እንዴትሽን ላይቭሽን ዝግት አድርገሽ ቆይ መጣሁ አንዴ ሰግጄ ልምጣ ብለሽ ላይቭሽን ድርግም አድርገሽ ሄደሽ ማልቀስ ከፈለግሽ አልቀሰሽ፣ መናደድ ዕቃ መስበር ከፈለግሽ ሰብረሽ ብለሽ ልክ ሲለቀሽ ገላሽን ታጥበሽ ፏ ብለሽ ላይቭሽን ክፍት። ለጠላትሽ ደስታሽን እንጂ ለቅሶሽን ማሳየት የለብሽም። ተስፋ ቆርጠው እንዲጠፉ ደስታሽን ብቻ ነው ለጠላትሽ ማሳየት ያለብሽ። ተስፋ ቆርጦ እቺማ ምንም ብንቀጠቅጣት እንትን የምትሸነፍ ነገር አይደለችም ብለው ተስፋ ቆርጠው ወደ ሌላ ሰው ይሄዳሉ። መጥፎ ሰዎችን እዚህ ምድር ላይ መቆጣጠር አይቻልም። እኛ እራሳችንን ነው መቆጣጠር የምንችለው። አንቺ ጥሩ ሁኚ። እቃሽ ላይ ምንም አይነት መጥፎ ነገር አይገኝ። ጥሩ እቃ ሽጪ ለደንበኛሽ፣ ጥሩ ከስተመር ሰርቪስ ስጪ። ከዛ ውጭ ገደል ይግቡ መጥፎ ሰዎች። እሺ ከአንቺ የሚጠበቀውን የአንቺን ኃላፊነት ብቻ ተውጪ። ገብቶሻል? ረዋን አንገትሽን አትድፊ። ቀና በይ። አንቺ አልሰረቅሽም። የሰረቀ አንገቱን ይድፋ። ባለጌ አንገቱን ይድፋ። አንቺ ቀና ቀና ብለሽ ተቀመጪ። መልዕክት አስተላልፊልኝ ሀቡ። ማለት የድሮውን እንትኔን አያስታውስብኝ። ሌባ ይፈር፣ የበደለሽ ይፈር። አንቺ ምን ተበድለሽ ለምንድን ነው የምታፍሪ? ቢ ስትሮንግ። አንቺ ራስሽ ለራስሽ ካልቆምሽለት ማንም አያስቀምጡሽም። እንዲህ የምታለቅሽላቸው ከሆነ አያስቀምጡሽም። ቀጥቅጠው ከቲክቶክ ሊያጠፉሽ ነው የሚፈልጉት። አያስቀምጡሽም። አንቺ እንዳትሸጪ እቃሽን አቅፈሽ እንድትኖሪ ነው የሚፈልጉት። አንቺ ለምን ይህን ታሳኪላቸዋለሽ ህልማቸውን? ይኸውልሽ አንድ ሰው በማላውቀው ቋንቋ ቢሰድበኝ፣ አሁን እኔን አንድ ሰው በማላውቀው ቋንቋ ሙልጭ አድርጎ ቢሰድበኝ ፈገግ ብዬ ነው ማየው። አላውቅማ። በቻይንኛ የሆነ ሰው ቁጭ ብሎ እዚህ ጋር ቢሰድበኝ እኔ ይገባኛል? እናደዳለሁ? ንገሪኝ። በቻይንኛ የሆነ ሰው መቶ ሙልጭ አድርጎ ቢሰድበኝ ፈገግ እላለሁ። ምን እያለ ይሆን ይሄ ሰውዬ እላለሁ አይደል? ዝም ብዬ ፈገግ ብዬ አየዋለሁ። ምን እያለ ነው? አላውቅማ። እኔ ነኝ ለዛ ነገር ትርጉም የምሰጠው። ቋንቋው ካልገባኝ አልናደድም፣ መልሼ አልሰድበውም። ልክ እንደዛ አንቺ የምትሰጪው ምላሽ ነው። አንቺ ላይ የዛ ሰው ንግግር ዋጋ የሚያገኘው አንቺ የምትሰጪው ምላሽ ነው። አንቺ ምላሽ ካልሰጠሽ የዛ ሰው ልፋት ከንቱ ሆነ። አሁን እኔ ሶሻል ሚዲያ ላይ የሚሰድቡኝ ሰዎች ምላሽ ስለማልሰጣቸው በከንቱ እየደከሙ ነው አይደል? አቅም አጡ። እኔ ምላሽ ብሰጣቸው ግን አቅም አገኙ። አሁን ልክ እነሱ እንደሚሰድቡኝ እኔ ላይቬን ከፍቼ ብሰድባቸው፣ እነሱ ፎቶ ለጥፈው ቪዲዮ እንደሚሰሩብኝ እኔ ፎቶቸውን ለጥፌ ቪዲዮ ብሰራ አቅም ሰጠኋቸው አይደለ? ገባሽ? አቅም ሰጠኋቸው፣ አቅም አገኙ። እኔ ግን መልስ ስለማልሰጣቸው የመናቅ ስሜት በጣም እያቃጠላቸው ነው። ንቄ መተዌ። አንቺም
ልክ ቋንቋቸው እንደማይገባሽ ልክ እንደሌሉ የሚሰድቡሽን ሰዎች እዚህ ምድር ላይ እንዳልተፈጠሩ እንደሌሉ ንቀሽ ተያቸው። ንቆ መተውን የሚያህል በቀል የለም እዚህ ምድር ላይ። ጠላቶችሽም የምትበቃያቸው ንቀሽ በመተው እንደሌሉ በመቁጠር ነው። እንዳልተፈጠሩ እንዳልተወለዱ ገባሽ? የምኖረውን ነው መመክርሽ። የምኖረውን እየኖርኩ ያለሁትን ራይት ነው እየኖርኩ ያለሁትን ነው መመክርሽ። በጣም ብዙ ሰዎች ፎቶ የለጠፉ ይሰድቡኛል፣ ግን እንደሌሉ ነው የምቆጥራቸው እዚህ ምድር ላይ እንደሌሉ። ስማቸውን አላነሳም። ላይቬን ከፍቼ ጌሜን እጫወታለሁ፣ የፍቅር ታሪክ ሰማለሁ። እነሱ ለእኔ እነሱ እዚህ ምድር ላይ የሉ እንደሌሉ ቆጥሬያቸዋለሁ። ገባሽ? ያኔ ፓወርፉል ትሆኛለሽ። ዩሲ አይ አም ፓወርፉል ናው ቢካዝ ለኔጌቲቪቲ መልስ አልሰጥም። ለስድብ መልስ ስለማልሰጥ ራሴ ላይ ትኩረት ስላደረኩ እኔ እያደግኩ ነው። እዚህ ምድር ላይ ትኩረት ያረግሽበት ነገር ነው የሚያድገው። ሁለት ተክሎችን ተክለሽ አጠገብ ላጠገብ መስኮትሽ ላይ አስቀምጠሽ አንዱን ብቻ ውሃ የምታጠጭ ሁሌ የምትኮተኮቹ ከሆነ እሱ ነው የሚያድገው አይደል? እኔ እያደግኩ ነው ራሴ ላይ። ለምን ራሴ ላይ ነው ትኩረቴ ራሴ ላይ ነው፣ ጠላቴ ላይ አይደለም። ጠላቴን አላሳድግም እኔ። ጠላቴ ላይ ትኩረት ከሰጠው ስለ ጠላቴ ካወራው ጠላቴን እያሳደግኩት ነው። ስለ ጠላቴ አላወራም፣ ስለ ራሴ ነው ማወራው። አይ ፎከስ ኦን ማይ ሰልፍ። ራሴ ላይ ትኩረት አድርጌ ራሴን አሳድጋለሁ። ቢካዝ እኔ ብልጥ ነኝ፣ ስማርት ነኝ። እኔ ጅል አይደለሁም ጠላቴን የማሳድገው። ጅል ነው ጠላቱን የሚያሳድገው። ጅል ሁሌ ስለ ጠላቱ እያወራ ጠላቱን ያገናል፣ ጠላቱን ያሳድጋል። ስማርት ሰው ደግሞ እንደኔ ሁሌ ስለ ራሱ እያወራ ራሱ ላይ ትኩረት አድርጎ በራሱ ዓለም እየተጫወተና እየሳቀ ራሱን ያሳድጋል። ገብቶሻል? እንግዲህ ከራስ በላይ ምሳሌ እናለን። ራሴን ምሳሌ ሰጠሁሽ። ራስሽ ላይ ሱቅሽን አጽዡ፣ ያብራ ያብረቅርቅ። ከዛ ሙዚቃሽን ከፍተሽ ሶሪ አንቺ ሙዚቃ ሀራም ከሆነ የሚያስደስትሽ መንዙማሽንም የፈለግሽው ከፍተሽ ፋ ብለሽ እየሳቅሽ እየተጫወትሽ ላይቭሽን ግቢ፣ ተደሰቺ። መጣ ሁላችሁ የውልሽ እንዲህ በይ ዘና እያልሽ የሚረብሽ ነገር ስታይ ላሽ ላሽ ላሽ። ለጠላትሽ ቆሻሻ ኮመንት ስታይ ጥሩ ጥሩ ሞዴሬተሮች ካሉሽ፣ መልካም ሞዴሬተሮች ካሉሽ ሚት አድርጉልሽ። የማያደርጉልሽ ከሆነ ተጽፎ እንዳልተጻፈ እንደሌለ ኮመንቱ ጥለው አንቺ ጀግና ነጋዴ ሆነሽ ሁሌ ላይቭዋስ ስክሮል ሲደረግ ስለ ፕሮዳክቶቿ ብቻ ኤክስፕሌን የምታደርግ ጎበዝ ሳቂታ ተጫዋች ሆነሽ እንደማይሽ አምናለሁ። ኢንሻአላህ አቡዬ ኢንሻአላህ። ባለፈውም እንደነገርኩሽ የልፋትሽን ውጤት የሚታይበት ጊዜ ቅርብ ነው። ኢንሻአላህ ጎበዝ ጀግናዬ። በቃ ለጠላትሽ